አልመጣም። ምን ነው አልመጣም አለሽ? ጭራሽ አላገኘሁትም። እኔ ደግሞ ቆንጆ ምግብ ሰርቼ። አንተ ስለ ምግብ ነው የሚያሳስብህ? ኧረ እንደዛ አይደለም። ዝም በል። ትርሲት ምን ሆነሻል? እየተቀያየርሽብኝ እኮ። ቆይ ልጁ ምንድን ነው ያልከው? የቱን ልጅ? ብሩክን ምን ብለህ ነው ከዚህ ቤት እንዲወጣ ያደረገው? ኧረ እኔ ምንም አላልኩትም። ኧረ እባክህ አትዋሽ። ትርሲት ሙች ምንም አላልኩትም። ኧረ እባክህ። ይህንኑ ነግሬህ ነበር ሚኪ፣ አንተ አትሰማኝም። ልክ ነህ። የዛኔ ትርሲትን በጣም ፈርቻለሁ። አሁን ላይ ግን እሷን ማሳመን ጭራሽ አይከብድም። ጭራሽ። ጥሩ አስወግደዋለሁ። በጣም አሪፍ። ግን ስታስወግደው በጥንቃቄ ነው። ነፍስ እንዴት ማጥፋት እንዳለብኝ ልታስተምረኝ ተከስተኩ። ሌላው ደግሞ አልነገርኩም። ሬሳው በፍጹም መገኘት የለበትም። እንዳሁን አይነት ስህተት አልፈልግም። ከገደልነው በኋላ ሬሳውን ወይ እናቃጥለዋለን ወይ ደግሞ በአሲድ እንቀቅለዋለን። የትኛው ይሻላል? እኔ አይመለከተኝም። ከፈለግ ቆራርጠን መብላት ይችላል። እኔ ግን የምፈልገው ሬሳው ለብሩክ መጥፋት ምክንያት እንደሆነ ትርሲት ባወቀች ጊዜ በጣም ነበር የተናደደችው። ታዲያ አባትየውን ጠይቃቸው የትም እንዳላገኙት ጋሼ እባክሁን ለአንተም ሳይነግሩህ የትም ላይሄድ ይችላል፣ ስለዚህ እባክሁን ንገሩኝ እያለችም በተደጋጋሚ ስትማጸናቸው ነበር። ብሩክ ከነሱ ህይወት ለመውጣት ብዙ ጊዜ እየሞከረ ነው ያለው። አሁን ላይ ጎዳናም ተዳዳሪ ሆኗል። ግን ደግሞ ይህን ሁሉ የሚያደርገው ለትርሲት ትዳር መፍረስ ስለፈራ ነው። በተደጋጋሚ ሚኪያስ እየደጋገመ ከዛ ቤት እንዲወጣና እንዲጠፋ አስጠንቅቆት ነበር። እሱም ቃል ስላስገባውና ከዚህ በኋላ ወደ ቤት መመለስ የለብኝም ብሎ ስላሰበ በቃ ያን ቤት ለቆ ሄደ። ከሄደ በኋላ ደግሞ እሷ እየፈለገች ማስቸገር ጀመረች። አሁን ላይ ብሩክ ግራ ተጋብቷል። ምክንያቱም ትርሲት ፈልጋ አግኝታ ልታናግረው ትፈልጋለች። በሌላ በኩል ሚኪያስ በአሁኑ እስከ መጨረሻው ሊያሰናብተው ፈልጓል። ይህ ሁሉ ለምን ይደርስበታል? ብሩክ ምንም መሆን የለበትም። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ተከታታዮች እንኳን ደህና መጣችሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩት። ስለምትከታተሉኝ ከልብ አመሰግናለሁ። እንግዲህ ካያ ነው ሚኪያስ በተደጋጋሚ ብሩክን እያስፈራራውም ነበር ቤት ውስጥ በሚኖር ሰዓት ማለት ነው። እና ትርሲትም በሷ ደስተኛ እንዳልሆነና እሷም ከሱ ጋር ስትሆን በጣም እንደሚናደድ እና እንደሚቀናም ደጋግሞ ነግሯታል። እሷ ግን እሱን ለማረጋጋት ስትል እባክህን ሚኪያስ ለምንድን ነው እኔ አንተ ብቻ ነኝ አንተ እንደዚህ የምትጨነቀውና ሌላ ውስጥ የምትገባው ለምንድን ነው ብላም ጠይቀው ነበር። ሚኪያስ የመለሰላት መልስ በጣም ከባድ ነበር። ሚኪያስ የሰራው ስራ እያስጨነቀው ነው ያለው። ከዚህ በፊት ትርሲት ባሏን እንድትፈታና ብሩክ እንደሞተ አድርጎ ያወራው እሱ ነው። እናም ሰርተፍኬትም አውጥቶለታል ለሞቱ። ከዚህ በፊት ትርሲትን ስለሚወዳት ብቻ የእነሱን ትዳር አፍርሶ እሱ እንደሞተ አድርጎ ትርሲትን አገባት ማለት ነው። አሁን ታዲያ ብሩክ በድንገት ሲመጣበት ሁሉንም ነገር ካስታወሰና ሚስቱ እንደሆነች ልጆቹ እንደሆኑ ካስታወሰ እኔም የቤስት ፍሬንዱ እንደነበርኩኝ ካወቀ ምን እንደሚፈጠር ገምቺ። ለምንድነው ይሄን ሰውዬ ከዚህ ቤት አባረን የራሳችንን ህይወት የማንኖረው እያለ ነው የሚጠቀጭቃት። እሷ ግን ቢያስታውስም እሱ እንደሞተና ረጅም ዓመት ጠብቄው እንደነበረ እነግረዋለሁ። ይሄን መረዳት አይከብደውም። ብሩክ አንተ እንደምታስበው አይነት ሰው አይደለም። እኔ ከሱ ጋር አመታቶችን አሳልፌያለሁ። እባክህን ለኔም ለልጆቹም ስል ነው አንተን አግብቼ መኖር የጀመርኩት። አንተም ደግሞ ጥሩ ጓደኛው እንደነበርክ ከዚህ በፊት ያውቃል እያለች ስትነግረው ነበር። ግን ያስጨነቀው ይሄ አይደለም። እሱ የበፊት ስራውና ተንኮሉ አሁን ላይ ብሩክ ሲመጣ በጣም ተጨንቋል። ምክንያቱም እስከ ዛሬ ብሩክ ሞቷል ብሎ ዘና ብሎ እየኖረ ነበር። አሁን ግን በመምጣቱና መጥቶ ደግሞ እሷ ጥሩ ፊት ስታሳየውና የሱ ሙሉ ጤንነት እንዲመለስ እየረዳችው ሲሆን በቃ እሱ አሁን ላይ ሊያብድ ነው የደረሰው። በተደጋጋሚ ስለበደለው ጸጸቱ ብሩክ በመምጣቱ ልጆቹ በጣም ደስተኞች ነበሩ እና ደግሞ በድጋሚም በመጥፋቱ አሁን ላይ ከባድ ችግር ውስጥ ነው ያሉት። ትርሲትም በተደጋጋሚ አባታችን ካልመጣ ምግብ አንበላም እያሏት ነው እና ሚኪያስ ለነሱ ጥሩ አባት እንዳልሆነ ግልጽ ሆኖላቸዋል። አሁን ላይ አባታቸው ብቻ ነው የሚፈልጉት። ጋሼም በተደጋጋሚ አንተ ለልጆች ታስፈልጋቸዋለህ፣ ልጆቹ ትርሲትን እያስቸገሯት ነው
እናም ለልጆች ወደ ቤት መመለስ አለብህ፣ አንተ የማንንም ትዳር ልታበላሽ አትችልም ብለው አናግረውት ነበር። ግን ብሩክ በፍጹም ልጆቹ ለእሱ ጥሩ ናቸው፣ እነሱም ጥሩ አባት ሆኖላቸዋል። ልጆቹ ከኔ ይልቅ እሱ ነው የሚያስፈልጋቸው፣ ይንከባከቧቸዋል፣ ጥሩ ኑሮ ነው የሚኖሩት፣ እኔ ምንም ልጠቅማቸው አልችልም እያለ ነበረ። ግን እነሱ የሚጠቅማቸውንና የሚጎዳቸውን ያውቁ ነበር። ልጆቹ ምርጫቸው አባታቸው ብሩክን ብቻ ሲሆን ሚኪያስን አይፈልጉትም። ደስተኞቹ እየነበሩ ነበር። አሁን ላይ ግን እሱ በመጥፋቱ በድንገት ደግሞ ሌላ ችግሩ ተፈጥሯል። እናም ብሩክ ወደ ቤት ካልተመለሰ ትርሲትና ሚኪያስም አብረው መቀጠል እንደማይችሉ ነው የታየኝ። ምክንያቱም አሁን ላይ ሚኪያስን ተጠራጥረዋለች፣ ግን ደግሞ አሳምናታለሁ ብሎ ትርሲትን በድጋሚ ይቅርታ እንዲትለው አድርጓታል። እናም ሚኪያስ ከባድ ሰው ነው። እሷ ከጎኗ ሆኖ ብዙ ነገር እየበደላት እና ብዙ ነገሮችን እያበላሸባት እሷ እንደዛ ተደፍታ ስታለቅስ ያደረገው እሱ እንደሆነ እያወቀ ግን በስተመጨረሻም ሚኪያስ አሳምኗታል ብሩክን እሱ ምንም እንዳላለው እና ከዚህ ቤት መሄድ እንደፈለገ ብቻ እሱ ፈልጎ እንደሄደ ነው የነገራት። እሷ ግን ጋሼ የነገሯትን ነገር ይዛ አምና ነበረ። መጨረሻ ላይ እሱም አሳምኗታል። ከዚህ በኋላ ነገሮችን እያስተካከለ እሄዳለሁ፣ ብሩክን አግኝተን በደንብ እናናግረዋለን እያላት ነበር። በሌላ በኩል ግን ብሩክን ለማስገደል እስከ ዛሬ የተጫወተብኝ ይበቃል፣ ከዚህ በኋላ ግን እስከ መጨረሻው አሰናብቱት ብሎ ለጓደኛው ነግሮታል። ጓደኛውም ችግር የለውም አንተ ብቻ ወስነህ ከመጣ እንዳልፈራህ ከነገርከኝ ለኔ አታስብ፣ የዛን ጊዜም እኮ ነግሬህ ነበር ብሎ ነግሮታል። ብሩክም ከዚህ በኋላ ራሱን ካልጠበቀና ተሰውሮ ካልኖረ ሟች እንደሆነ ግልጽ ነው። ምክንያቱም አሁን ላይ ብሩክ ተመልሶ ወደዛ ቤት እንዲመጣ አልፈለገም። ትርሲትን ግን ማባበያ ልጆቹን እንድታባብላቸውና እነሱን እየሸወደ መኖር ነው የሚፈልገው። ችግር የለውም እኔ ቶሎ ብዬ እዚህ ቤት ፈልጌ ብቻ ፈጣሪ ይቅናኝ እንጂ መልሼ አመጣዋለሁ ይላታል። ትርሲትም ተስፋ አድርጋለች። ሚኪያስ ግን እሷ ላይ እየተጫወተባት ነው። በጣም ስለሚወዳትና እሷን ማጣት ስለማይፈልግ እየበደላት ይገኛል። ትርሲት ደግሞ ልጆቹን እንዴት አድርጋ ማስተናገድ እንዳለባት እንኳን ማወቅ አልቻለችም። ምክንያቱም ስትጠይቃቸው የሆነ ነገርም ስትላቸው አባታቸውን እንደሚፈልጉ ብቻ ነው የሚነግሯት። አሁን ላይ ደግሞ ልጅቱ ታማ ወደ ሐኪም ቤት እንደገባች በድንገት ከትምህርት ቤት ተደውሎ ተነገራት። በጣም ነበር የጨነቃት። የዛሬው ቪዲዮ በዚህ አልቋል። ታዲያ ሚኪያስ ምን አድርጎ ነው ብሩክን ማስወገድ የሚችለው? ብሩክስ እንዴት ነው ከዚህ በኋላ ከነጋሸ ጋር ርቆስ በጎዳና ህይወት እስከ መቼ ነው የሚኖረው? ሁላችሁም የራሳችሁ አመለካከት አላችሁ፣ በኮሜንት ማስቀመጥ ትችላላችሁ። ብሩክ ግን መሞትም የለበትም፣ ከልጆቹ ጋር መመለስ አለበት፣ እውነታው መውጣት አለበት የምትሉም ኮሜንት ላይ አስተያየታችሁን መጻፍ ትችላላችሁ። ውድ ተመልካቾች አብራችሁ ስለቆያችሁ ከልብ አመሰግናለሁ። መልካም ጊዜ ይሁንላችሁ። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ። መልካም ቀን